ጥሩ ካራክተር ሲኖራችሁ አንደኛ ፔሸንስ፣ ትዕግስተኛ ሰው ትሆናላችሁ። ትዕግስተኛ ካልሆናችሁ አበሻ አስገድዶ ትዕግስት ያስተምራችኋል። እኔ ተገድጄ ነው የተማርኩት። በፊት የሰው መብት አልነካም፣ ሰው ላይ አልደርስም፣ በቃ መስመሬን አሰምራለሁ። ሰው ሲያልፍና ሲናገረኝ ግን እናደዳለሁ፣ ቆጣለሁ፣ ቴምፐር ነበረኝ፣ ብላለሁ። ሲቀጠቅጡኝ አውጥተውልኝ አሁን ፔሸንስ። ራሱን የሚገዛ ከተማን ከሚገዛ ይበልጣል ይላል ቅዱሱ መጽሐፍ። ሃይ ኳሊቲ ካራክተር ሲኖራችሁ ትዕግስተኛ ሰው ትሆናላችሁ። እስር ቤት ሂዱና ጠይቋቸው ለምን እንደታሰሩ። 24 ዓመት የተፈረደባቸውን ሰዎች ጠይቋቸው። ለ10 ደቂቃ መታገስ አቅቷቸው 10 ደቂቃ ዞር ቢል ኖሮ አይመታትም ነበረ፣ አትሞትበትም ነበር፣ 24 ዓመት አይፈረድበትም ነበር። ፔሸንስ። ትልቅ ካራክተር ያላችሁ ሰዎች ከሆናችሁ ትዕግስተኛ ሰዎች ነው የምትሆኑት። ፔሸንስ። ሬዚሊየንስ ማለት ወድቆ መነሳት ነው። ትወድቃለህ ግን ትነሳለህ፣ ታጣለህ ግን ታገኛለህ። ነገሩ ዝብርቅርቅ ይልብሻል፣ ይበላሽብሻል፣ ግን ይስተካከላል። ሬዚሊየንስ ትልቅ ካራክተር ያላቸው ሰዎች ድንገት ይከስራሉ፣ ግን ብድግ ይላሉ። ሲወድቁ አቧራ በአቧራ ይሆናሉ። የሚያነሳቸው እጁን ዘርግቶ የሚያነሳቸው ሰው የለም። ራሳቸው ግን ይነሱና ራሳቸው አቧራቸውን አራግፈው አይዞህ ብለው ራሳቸውን ህይወታቸውን ይቀጥላሉ። ሬዚሊየንስ። ወድቀህ ትነሳለህ፣ ታጣለህ፣ እንደገና ታገኛለህ። ይበላሽባል፣ ታስተካክለዋለህ። ጊቭ አፕ አድርገህ ራሴን ላጥፋ፣ እንደዚህ ልሆን፣ አገር ጥዬ ልጥፋ አትልም። ይስተካከላል፣ ትቋቋመዋለህ። ሶስተኛው ፐርሲስተንስን አስቡት። ፐርሲስተንስ አሁን እነዚህ እዚህ ጋር የተቀመጡ በሃይሊ ሰክሰስፉል የሆኑ ሰዎች ዝም ብለው የደረሱ አይመስለኝም። ቻሌንጅ ይመጣል፣ ቋቋሙታል፣ ፐርሲስት ያደርጋሉ። አልሆነም፣ አሁንም ፑሽ ያደርጋሉ። አልሆነም፣ አሁንም ፑሽ ያደርጋሉ። አልሆነም፣ አሁንም ፑሽ ያደርጋሉ። በዛ መሃል ካራክተራቸው እየተሰራ ነው። ነግሬያችሁ እንደሆነ አላውቅም። ከዚህ በፊት አንድ ሰው ፈጣሪ ግድግዳ ግፋ አለው እና ግድግዳ ይገፋል፣ ዝም ብሎ ግድግዳ ይገፋል እና ይገፋል። 1 ዓመት ሙሉ ገፋ። በአመቱ ምንድነው ፈጣሪ እግዚአብሔር ሆይ አንድ ግድግዳ ግፋ አልከኝ? 1 ዓመት ሙሉ ገፋሁት፣ ንቅንቅ አላለም። ምንድነው አለው? ንቅንቅ አላለም። እውነት ነው አለው ፈጣሪ። ግን ሰውነትህን ሲተመልከተው አለው። ሰውነቱን ሲመለከተው ይሄ ጡንቻው እንደዚህ ተስተካክሎ ይሄ እናንተ 6 ፓክ እንደምትሉት ምናምን ሽንቅጥ ያለ ያማረ ሰውነት አለው። እና ምን አለው ፈጣሪ? እኔ ድሮም እንደማይንቀሳቀስ አውቃለሁ። ዓላማዬ አንተን ማስተካከል ነበር፣ ቦርጭህን ማጥፋት አለው። ከዛ ሂዩሚሊቲ፣ እውነት ልንገራችሁ፣ ትህትና። ትልቅ ሰው ስትሆኑ እኔ መለካዬ ነው ትህትና። ለመሰላችሁ ፍሬ ያለው ዛፍ ምን ያደርጋል? ቅርንጫፎቹ ዝቅ ይላል። ፍሬ የሌለውስ እንደዚህ ይቆማል፣ ተከፍቷል። ፍሬያችሁ ሲበዛ ሀምብል ትሆናላችሁ፣ ዝቅ ትላላችሁ። እኔ ልንገራችሁ፣ ትህትና በፍጹም አያከስራችሁም። በፍጹም ራስን ዝቅ ማድረግ፣ ሌሎችን ከፍ አድርጋችሁ ራሳችሁን ዝቅ ማድረግ በፍጹም አያከስራችሁም። እንደ ፑሊ ነው። በዚህ ጋር ዝቅ ስትሉ በዚህ ጋር ከፍ ነው የምትሉት። ስለዚህ ትህትና የካራክተር አንዱ ክፍል ነው። እነዚህን ተመልከቷቸው። ፔሸንስ፣ ሬዚሊየንስ፣ ፐርሲስተንስ፣ ሂዩሚሊቲ፣ ኢንቴግሪቲ። ኢንቴግሪቲ ደግሞ የመርህ ሰው መሆን ማለት ነው። አዲስ አበባ ውስጥ የሚያውነኝ ሰው ያየኛል ምናምን፣ ጨዋ መሆን አለብኝ። አዲስ አበባ ውስጥ ላስ ቬጋስ ሲሄድ ሰው ማያይ ቦታ ሲሄድ እንዴት ነው መሆነው? ማንም አያየኝም እዛ።
ኢንቴግሪቲ ካለኝ እዚህም ላስ ቬጋስም አንድ ነኝ። በሰው ፊትም ብቻዬን አንድ ነኝ። ኢንቴግሪቲ አለኝ። ኢንቴግሪቲ ይኑራችሁ፣ ሂዩሚሊቲ ይኑራችሁ፣ ፔሸንስ ይኑራችሁ። ካራክተራችሁ ላይ ስሩ። ትዕግስተኞች ሁኑ። ስትወድቁ የምትነሱ ሁኑ። ማትሸነፉ ሁኑ። ትሁት ሁኑ። ኢንቴግሪቲ ይኑራችሁ። ከዛ ኦነረብል መሆን ማለት ራስን ከፍ ማድረግ ማለት አይደለም። የማይሆን ቦታ አልገኝም። የሚሰከርበት ቦታ አልገኝም። አንዲት ሴት ቆንጆ ስለሆነች ከመንገድ ላይ ፒክ አድርጊያት አልሄድም። ሰው ላያየኝ ይችላል። ግን ኦነረብል ካራክተር ካለ አታረገውም። ዝም ብሎ አጭበርብረህ ገንዘብ የምታገኝበት ነገር ሲመጣ አላረገውም ትላለህ። ለምን? ኦነረብል ስለሆንክ። ከዛ ሎያሊቲ ታማኝነት ነው። ትሩስፉልነስ እውነተኛነት፣ እውነቱን የሚናገር ሰው መሆን። እንትን የሆነና ሀቢት የሆነና እኔ ድሮ የገጠመኝ ልንገራቸው። አሜሪካን ኤምባሲ ገባሁ። ቪዛ እንዲሰጡኝ ስገባ የዛ ጊዜ ለካ ጤና ጥበቃ ሚኒስቴር ለአሜሪካ ኤምባሲ ደብዳቤ ጽፏል። ለሐኪሞች ቪዛ እንዳትሰጡብን ብለዋል። እኛ አላወቅንም። በሚስጥር ነው የተደረገው፣ በደርግ ዘመን። ከዛ ቪዛ ጠየቅኩኝ። ቪዛ ከለከሉኝ። ከዛ ቆይቶ እንደገና ለሞክር ስል አፕሊኬሽን ሪሲቭድ የሚል ማህተም ይመቱበታል። ታውቃላችሁ አይደል? ሰዎች ምን አሉኝ? ያንን ፓስፖርት ይዘህ አትግባ፣ ምክንያቱም ቀድሞ የሚያዩት ያችን ነው፣ ከዛ ደግሞ ይከለክልሃል አሉኝ። እሺ ፓስፖርት ለመቀየር ምንድን ነው ማድረግ ያለብኝ? ኢሚግሬሽን ትሄዳለህ። ከዛስ? ጠፋብኝ ትላለህ ወይም ተበላሸብኝ ትላለህ። አልጠፋብኝም እኔ አልኳቸው። አልጠፋብኝም እኮ ግባና ጠፋብኝ በላቸው። ሳይጠፋብኝ ወይም ዲስትሮይድ ሆነ በላቸው። ዲስትሮይድ ሳይሆን ውስጣችሁ ይቀመጣል። ትሩስፉልነስ የካራክተራቸው አካል ካረጋችሁት። ከዛ ኮምፓሽን፣ ለሌሎች የምትራሩ ሰዎች ሁኑ። አጥራችንን አጥረን ምስኪኖችን ስናይ የራሱ ጉዳይ ነው፣ የራስህን ኑሮ ኑር የማንል ሰዎች እንሆን። ካራክተራችን ላይ እንስራ። ጀንትል ነው። ጀንትል ወንድሜ ወጣቱ ቢ ጀንትልመን። ስትናገር ጀንትል፣ ስትለብስ ጀንትል፣ የማትዋጋ ቱግ ማትል፣ የማትጣላ፣ በየመንገዱ ሸሚዝን የማትሰበስብ፣ መንገድ ላይ መንገድ ዘጋብኝ ብለህ ክላክስን ቤፕ ማታረግ። ጀንትል። አሳልፈው ይሄድ። አቁምና እለፍ በለው፣ አንተ ቅደም በለው። ካራክተር ጀንትል ሁኚ። አትጣይ። አሳየፈ። እሷ አምታሽ ይሆናል መልሰሽ አትመያት። አንቺማ ጀንትል ነሽ፣ አታረጊውም፣ ካንቺ አይጠበቅ። ጀንትል ሁኑ። ከዛ እምነት ይኑራችሁ። ከዛ ደግሞ ላቪንግ ሁኑ፣ ሰዎችን የምትወዱ ሁኑ። አያችሁ፣ ካራክተራችሁ ላይ ስትሰሩ ካራክተራችሁ ውብ ይሆናል። ሰዎች የሚወዱት ይሆናል፣ የተዋበ ይሆናል፣ የሚደነቅ ይሆናል። ሰዎች ከእናንተ ጋር መስራት ይፈልጋሉ። ተቀጥራችሁ የምትሰሩ ከሆነ ፕሮሞት ያደርጓቸዋል። እናንተን ሉዝ ማድረግ አይፈልጉም። እነዚህ የካራክተር ማስዋቢያዎች ናቸው። እንዴት ነው የሚሰራው ካራክተራችን? ቅድም አልን በኔቸር እና ነርቸር ነው አልን። ግን ካራክተር የሚሰራው ወገኖች በቻሌንጅ ውስጥ ነው፣ በዲፊከልቲ ውስጥ ነው። ቅድም እንዳየን በመከራ ውስጥ፣ በትግል ውስጥ ጨዋ ሰዎች ስታዩ፣ ካራክተር ያላቸው ሰዎች ስታዩ ዝም ብሎ አልመጣም። ያለፉበት መጋጋጥ አለ። ወድቀው ተነስተዋል፣ አጥተዋል፣ ተርበዋል። አንዳንድ ጊዜ ታጣላችሁ፣ ፈጽሞ ትቸገራላችሁ። መበደርን ታያላችሁ፣ ብር ትበደራላችሁ። በጣም ከባድ ነው አይደለም? ብር ገንዘብ መበደር ማጣት ከባድ አይደለም? መበደር ከባድ አይደለ? ቤት ኪራይ መክፈል ፈልጋችሁ ቤት ኪራይ ስታጡና የምትከፍሉት ስታጡ ጓደኛችሁ ጋር ሄዳችሁ አበድረኝ ማለት ከባድ ነው። ማጣት ከባድ ነው። አትናገሩም፣ ለሰው ይከብዳል። ግን አንዳንዴ ግድ ይሁንና ሄዳችሁ ትበደራላችሁ። አሁን ካራክተራችሁ በዛ መሀል እየተሰራ ነው። ሂዩሚሌትድ ስትሆኑ፣ ስትዋረዱ ካራክተራችሁ እየተሰራ ነው። ከዛስ ሀብት ታገኛላችሁ።
ሀብት ስታገኙ አንድ ሰው ጨንቆት ወዳጃችሁ ጨንቆት እንደው ይገርምሃል አንድ ክፍያ ነበረብኝ ዘግይቶብኝ ተልኳል እየመጣ ነው መንገድ ላይ ነው ግን ዘግይቶብኝ እንደው በቃ እንደው ሲል ገና ብድር ፈልገህ ነው ትሉታላችሁ። እሰጥሃለሁ እኔ እሰጥሃለሁ እውነት እሰጥሃለሁ ኖ ፕሮብለም። ለምን አልፋችኋል እዛ ጋር ካራክተራችሁ ተሰርቷል ጀነረስ ሆናችኋል። ፔኑን ታውቁታላችሁ። በፔን ውስጥ ነው ካራክተር የሚሰራው። አሁን በህይወታችሁ ፔን ካለ ይሄ ፔን ያልፋል። ሸለቆ ውስጥ ከሆናችሁ ሸለቆ ያልፋል። ካለፋችሁ በኋላ ግን ፐርሰናሊቲያችሁ ካራክተራችሁ ተሰርቶ ነው የምትወጡት። ቻሌንጅ ውስጥ ቴስት ትደረጋላችሁ። በሳፈሪንግ ውስጥ ታልፋላችሁ። እኔ ድሮ አስተምሬበታለሁ። ሴቶች ጥብስ ሲሰሩ አይታቸዋል። ጥብስ ሲሰሩ ወይወስዱና ስጋውን ትኩስ ምድጃ ላይ ይጥዱታል። ችስ ይላል። ፔንፉል ነው። ሊያበስሉት ፈልገው ነው። ከዛ ምን ያደርጋሉ? ገልበጥ ገልበጥ ያደርጋሉ። አንዳንዴ መከራው በአንድ አቅጣጫ ብቻ አይደለም የሚመጣው። በፋይናንስ፣ በመስሪያ ቤት፣ ከዛ በትዳር፣ ከዛ በጤና፣ ከዛ በዚህ ገልበጥ 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 ትደረጋላችሁ። ሳፈሪንግ አለ በየአቅጣጫው። ከዛ ከበሰለ በኋላ ሴቷ መብሰሉን ለማረጋገጥ ምን ታደርጋለች? ትቀምሳለች። ሌላ መንገድ አለው። ትወጓለች። ጎሽ ይኸው እዚህ ጋር ነግረውኛል። በሹካ ወጋ ወጋ ታደርገዋለች። አሁን እናንተ በመከራ ውስጥ ታልፋላችሁ አይደለም? በመከራ ውስጥ እያለፋችሁ እያላችሁ መብሰል አለማብሰሉን ለማረጋገጥ ሹካ ይዘው የሚዞሩ ሰዎች አሉ። ከዛ ይመጣና ወጋ ወጋ ያረጋል በነገር። ምን አንተ አላበዛሁም እንዴ? አንተ ታግሼ ነው እኮ ካልከው እሳቱ ይጨመራል። ጨበር ይደረጋል። አልበሰልክም ገና ነው። ከዛ እሳቱ ይቀጥላል፣ መብሰሉ ይቀጥላል። ልክ ስትበስሉ መተው ሲወጓችሁ፣ እኔ አሁን እንደዛ ነበርኩ። ሲወጉኝ ታገስና አላበዛሁም እንዴ አንተ እኛ እንዴ ለእግዚአብሔር ብዬ ነው እንጂ እኮ የመሿለኪያ ልጅ ነኝ እኮ ምናምን እንዳለ። በኋላ ግን በደንብ ስንበስል ሲወጉን ግድ የለም እሺ ብለን ይጀምራል። አሁን በስለናል ሊወጥ ማንም ባለሙያ ሴት ስጋው ከበሰለ በኋላ አታሳረውም። ምን ታረጋለች? ታወጣዋለች። መከራዎቻችሁ ሊያቃጥሏችሁ አይመጡም፣ ያበስሏችኋል። ማቹር እንድታረጉ ካራክተራችሁን ይሰራሉ። ከወጣችሁ በኋላ ያያችሁትን ኩሽና ያያችሁትን መከራ አያውቁም ሰዎች። ምክንያቱም የተጠበሰው ስጋ ምንድነው የሚደረገው? በነጭ ሸክላ ሳህን ተደርጎ ከዛ እዚህ ጋር ማሽድ ፖቴቶ፣ ስፒናች፣ ቺፕስ ምናምን ተደርጎ አጊጦ ዌተሩ እንደዚህ ይዞት ይመጣል። በዛ ሁሉ ስቃይ ውስጥ ካለፋችሁ በኋላ አንዳንዶቹ አሁን ከፊቴ ከተቀመጡት እዚህ ውስጥ ካላችሁ ዝንጥ ብላችሁ ስትመጡ እሳት ነክቷችሁ መከራን አይታችሁ የማታውቁ፣ ረሃብን የማታውቁ፣ ተቸግራችሁ የማታውቁ ትመስላላችሁ። ኩሽና ውስጥ ያየኸውን መከራ አያውልህም። አሁን መዘነጥህን ነው የሚያዩት። ግን ተሰርተሃል፣ ማቹር አድርገሃል፣ ደግነህ፣ ትዕግስተኛ ነህ፣ በስለሃል፣ ካራክተር ተሰርቷል። በመከራ ውስጥ ነው የሚሰራው። ስለዚህ ቅድም ወንድሜ በኃይሉ አመስግኑ ብሏል። ስለ መከራችን እስቲ አንዴ እናመስግን። ስለ ቻሌንጆቻችን አለኝ ትንሽ ደቂቃ ያሬዱ ጨርሳል። ከዛ ሌላው ምንድነው? ኮንስትራክቲቭ የሆኑ ክሪቲሲዝሞችን ተቀበሉ። ማለት ኮንስትራክቲቭ የሆኑ ትችቶች አሉ፣ የሚያንጹ ትችቶች። ሲተቿችሁ ተቀበሉ። that's okay። ዝም ብሎ ለመሳደብ ብሎ የሚያመጣው አለ፣ እሱን አንቀበልም። ግን ኮንስትራክቲቭ የሆኑ ትችቶችን ተቀበሉ። ቅዱሱ መጽሐፍ ምን ይላል መሰላችሁ? ተግሳጽን የማይወድ አእምሮ የጎደለው ነው ይላል። ተግሳጽን መቀበል ጥሩ ነው። ይሄ ልክ አይደለህም ሲለኝ አስቤበት አይ ቲንክ ሶ ልክ ነህ እላለሁ። ስለዚህ ካራክተሬን አሳድጋለሁ። ከዛ ደግሞ ራሳችሁን ኢቫልቬት አድርጉ። ቁጭ በሉና
ቁጭ ብላችሁ ራሳችሁን ኢቫሉዌት አድርጉ። ቅድም እንዴት ነው የተናገርኩት? በምን ውስጥ ነው ያለፍኩት? እንዴት ነበረ ቢሄቭ ያደረኩት? በሉና ችግሮች ራሳችሁ ላይ ስታገኙ ነቅላችሁ አውጧቸው። እዛ ጋር ልክ አልነበርኩም፣ እዛ ጋር መናደዴ ልክ አልነበረም፣ በጥሩ ቃል አይደለም ያናገርኩት፣ እሱን አርማለሁ ብለን እናስተካክላለን፣ እናርማለን። ካራክተሬን ዛሬም እሰራዋለሁ፣ ቤቴ ገብቼ ዛሬም እሰራዋለሁ። ስለዚህ ካራክተር ጣሪያውን ያነሳላቸዋል፣ ሲሊንጉን ያነሳል፣ ወደ ተራራ እንድትወጡ ያደርጋቸዋል፣ ተራራው ላይ እንድትቆዩ ያደርጓቸዋል። አንዳንድ ሰዎች አይታቸዋል፣ ትልቅ ቦታ ከደረሱ በኋላ ወደ ታች ወርደው ሲፈጠፈጡ ለምን እንደሆነ ታውቃላችሁ? ካራክተር። ስለዚህ ካራክተራችን ላይ እንስራ። እስቲ እንዴት ላርግ? እንደ ፕሮፌሰር ሊሆንብኝ ነውና ረጅም ስለሆነ አይ ቲንክ ዋናው ትኩረቴ ካራክተር ስለሆነ እነዚህ ፐርሶናሊቲ ታይፕስ ናቸው። ይበቃናል አይደለም? አምስት ደቂቃ ይጨመር። እሺ እናንተ ከተስማማችሁ ራሳችሁን ላሳያችሁ። አሁን ፐርሶናሊቲያችን በአራት አይነት አለው። ራሳችሁን ፈልጉ። ታይፕ ኤ የሚባሉ አሉ። ታይፕ ኤ ምን አይነት መሰሏችሁ? በጣም ኮምፒቲቲቭ የሆኑ መወዳደር የግድ ማሸነፍ አለባቸው። የተለያዩ ፕሮጀክት ይጀምራሉ። በሁሉም ሰክሰስፉል መሆን አለባቸው፣ መሄድ አለባቸው፣ ማሸነፍ አለባቸው፣ የግድ ማሸነፍ አለባቸው። ካላሸነፉ ዲፕሬስድ ይሆናሉ። ታይፕ ኤዎች እነዚህ ናቸው። በፍጥነት መሄድ ስላለብኝ ታይፕ ኤዎች ሪላክስድ ናቸው። ዴድላይን አይወዱም። በራሳቸው ፔስ ነው መስራት የሚፈልጉት። ዘና ያሉ ሰዎች ናቸው። ዘና ብለው ነው መስራት የሚፈልጉት። ጭንቀት ምናምን አይፈልጉም። እንደዛ በቃ ዴድላይን ምናምን አይወዱም። እና ታይፕ ቢዎች እነዚህ ናቸው። ታይፕ ሲዎች በጣም ሃርድ ወርኪንግ ናቸው። ጥርት አድርገው መስራት የሚፈልጉ ናቸው። በንጽህና ዲቴይልድ የሆነ ስራ መስራት አለባቸው። ፐርፌክት መሆን አለበት። ንጹህ መሆን አለበት። እኔ ጥቁር አንበሳ እየሰራው ዶክተር ጆንሰን የሚባል ሐኪም ነበር እና የውጭ ሀገር ሰው ነው። እኔ ደግሞ አሁን ሐኪም እንደዚህ አይደል የሚጽፈው። እኔ ካርድ ላይ በጣም በፍጥነት እየጻፍ ግን በጣም ጥርት ያለ ነው። እና አንድ ቀን ካርዴን አነሳና ማን ነው ይሄን የጻፈው አለ። እኔ ነኝ አልኩት። አንተ ኮምፒውተር ነህ አለኝ። እንዴት ነው እንደዚህ የምትጽፈው ሐኪም ሆነህ አለ። የእኔ ፐርሶናሊቲ የሁለቱ ስለሆነ ነው። አሁን ነግራቸዋለሁ። ከዛ ዲዎች አሉ። ዲዎች ሁሉን ነገር ኔጌቲቭ አድርገው የሚያዩ ናቸው። ሁሉን ነገር እንትን ተደረገ ሰዋት እንትን ምን ዋጋ አለው? ዛሬ ስለ ፐርሶናሊቲ ካራክተር ምን ዋጋ አለው? ስለ ፐርሶናሊቲ ብታወሪ ዋናው ስራ ነው። ስሪ እነዚህ ኔጌቲቮች ናቸው። ስለዚህ ያለ ቢያለ ሲያለ ዲያለ ከዛ ኮምቢኔሽን አለ። አሁን እኔን ካያችሁ ኤ አይደለሁም፣ ኮምፒቲቲቭ አይደለሁም። ትንሽ ሪላክስ ማድረግ እወዳለሁ፣ ዘና ማድረግ እወዳለሁ። ግን ደግሞ ሲም ነኝ፣ ጥርት አድርጌ ደግሞ መስራት እወዳለሁና ራሳችሁን እዛ ውስጥ ታገኛላችሁ ማለት ነው። አሁን ያሬድ ለምሳሌ እዚህ ጋር መቆሙ ለታይፕ ቢ አይመችም። ሲሪየስሊ 40 ደቂቃ ወስጃለሁ። ልጨምር 10 ደቂቃ ወይስ ይብቃል? እሺ የመጨረሻ ትንሽ ደቂቃ ተጨምሮልኛል። እነዚህ ፐርሶናሊቲ ዲስኦርደርስ ቢባሉ አሉ። ህዝቡ መካከል ስላሉ በጣም በፍጥነት ሊሄድባቸው፣ በጣም በፍጥነት ከዛ እንጨርሳለን። ህብረተሰቡ መካከል አሉ ፐርሶናሊቲ ዲስኦርደር ያላቸው ሰዎች። የመጀመሪያው አንቲ ሶሻል ፐርሶናሊቲ ዲስኦርደር ምን አይነት ሰዎች ናቸው?
ዘመዶቻችሁ መካከል ዕቃ የሚያወጡ የሚሸጡ ልጆች የሉ? ሬዲዮን ወስደው ይሸጡታል፣ ቴሌቪዥን ወስደው ይሸጡታል። የማዘርን መቀነት ፈተው ብራቸውን ውስድ ያደርጉባቸዋል። ይሄ ዲስኦርደር ነው ያላቸው። ስፖኪዮ ይመጡና ቀንጠስ ያደርጋሉ። ስፖኪዮን ፈልገው አይደለም፣ ደስ ይላቸዋል። ስብር ማድረግ ደስ ይላቸዋል። እነዚህ አንቲ ሶሻል ናቸው። ከዛ ናርሲስቲክ አሉ። ናርሲስቲኮች ምን አይነት መሰላቸው? ራሳቸውን በጣም የሚወዱ ሰዎች ናቸው። መልካቸውን ይወዳሉ፣ የነሱ ስማቸውን ይወዳሉ፣ የራሳቸውን እንደውም ስሙ የመጣው ናርሲስቲክ ናርሲስ የሚባል ሰውዬ ነበርና የዛ ጊዜ መስተዋት ስላልነበር መልኩን በጣም ስለሚወድ እንደዚህ ውሃ ዳር ሄዶ ራሱን ሲመለከት አንድ ቀን ውሃ ውስጥ ገባና ሞተ። ናርሲስቲኮች እንደዚህ በጣም ራሳቸውን የሚወዱ ሰልፍ ላይ መቅደም አለባቸው። ራሳቸውን በጣም ነው የሚወዱት። የበላይ አድርገው ነው ራሳቸውን የሚያዩት። ናርሲስቲኮች ናቸው። ሶስተኛዎቹ ሂስትሪዮኒክ ናቸው። ሂስትሪዮኒክ ፐርሶናሊቲ ዲስኦርደር እንደዚህ ቆማችሁ ታወራላችሁ። ቆማችሁ እያወራችሁ ይሄ ዲስኦርደር ያለበት ሰው ይመጣል። ከዛ አይደለም እንደሱ አይደለም ይልሃል። እያወራችሁ ነው። እንደሱም አይደለም ስልሽ እንደ ሁላችሁንም ያስቆምና እሱ ማውራት ይጀምራል። ሂስትሪዮኒክ እነሱ አቴንሽን ይፈልጋሉ። እነሱ ናቸው መናገር ያለባቸው፣ እነሱ ናቸው መታየት ያለባቸው። ሲቀመጡ የሚታዩበት ቦታ ፈልገው ነው። ሂስትሪዮኒክ ናቸው አሉ በእንትን ውስጥ ህዝቡ መካከል። አራተኛዎቹ ኦብሰሲቭ ኮምፐልሲቭ ዲስኦርደር ነው። እነዚህ ሰዎች ሆቴል ገብተው የታጠበ ብርጭቆ አንስተው እንደዚህ የሚያዩ ሰዎች አይታችኋል? ታጥቧል ይሄ ነገር እስቲ ደግመሽ ጠቢው የሚሉ ሰው ይጨብጡና ከጨበጡ በኋላ በእጁ ምን አድርጎ ይሆን ሽንት ቤት ደርሶ መጥቶ ቢሆንስ ብሎ ያስባሉ። እውነቴን ነው ብላችሁ በጣም ነው የሚጨነቁት። ምግብ ከነሱ ጋር መብላት አትችሉም። ምግቡን እየበላችሁ እናንተ ማን እንዳበሰለው ትዝ አይላችሁም። እነሱ ግን እንዴ ምግቡን እየሰራች እያለች አስነጥሷት ቢሆንስ አስሏት ቢሆንስ ብሎ ያስባሉ። እኔ አንድ ጓደኛ ነበረኝ ጥቁር አንበሳ ያለሁና ምግብ ስንበላ እየበላን እንደዚህ ይላል። ድንች ወጥ እንበላ ነበር። ድንች ወጥና ፓስታ ይሰጡናል ትምህርት ቤት። ከዛ እንደዚህ ያወጣና እቺ ምንድነች ይለኛል። የሆነች ነገር አግኝቶ ምንድነች እቺ ምንድነች ይለኛል። ባክ ተነሳ ከዚህ ድለው። እነዚህ በጣም ይሰቃያሉ፣ ሰውንም ያሰቃያሉ። ኦብሰሲቭ ኮምፐልሲቭ ዲስኦርደሮች። አምስተኛው ሺዞይዶች ብቻቸውን ከሰው ጋር መቅረብ አይፈልጉም። ብቻቸውን በጣም መሆን ይፈልጋሉ። ብዙ ጊዜ በሐሳብ የተያዙ ሰዎች ናቸው። እነዚህኛዎቹን ልንገራችሁ። ይልቅ ዲፔንደንቶች በራሳቸው ምንም ነገር አይወስኑም። ካላማከሩ አይወስኑም። በሐሳባቸውም የራሳቸው ሐሳብ የላቸውም። ለምሳሌ አሁን የመጨረሻዎቹ ላይ ነው ያለሁት። ያሬድ ልጨርስ ነው አሁን። አንድ ሰው እንደዚህ ይላል፣ አቤት በዚህ 4 ዓመት የመጣው ለውጥ ይላል እዚህ ጋር አንዱ ሰው። ሌላው ደግሞ የትኛው ለውጥ ነው የመጣው ይላል። ይሄኛው ዲፔንደንት አለ እዚህ ጋር እና እዚህ ጋር ይሄኛው የሚገርም ለውጥ የመጣው በ4 ዓመት የመጣው ለውጥ ብሎ ሲል ይሄኛው ልክ ነው 4 ዓመት ውስጥ እኮ ድንቅ ለውጥ ነው ያየ ነው ይላል። ከዛ ያደርጋይ የትኛው ለውጥ ነው የመጣው ምን ለውጥ ነው የምትለው ሲል ወደዚህ ዞር ነው። እውነት እኮ ነው። ምን የትኛው ለውጥ መጣን? የራሳቸው ውሳኔ የላቸውም። የራሳቸው አስተሳሰብ የላቸውም። ዲፔንደንት ናቸው። ከዛ ፓራኖይድ ፐርሶናሊቲ ዲስኦርደር ሁሉን ነገር የሚጠራጠሩ ናቸው። እንደዚህ ብለው ያዩዋቸዋል። እዛ ጋር ያለውን ሰው ያይተዋል። ክራቫት ያደረገው የመንግስት ሰው አይመስልህም? እስቲ አስተያየቱን ይኸው። ሁሉን ነገር ይጠራጠራል እና በጥርጣሬ ነው የሚኖሩት። እናንተንም አያምኗችሁም። ሁሉን ነገር የሚጠራጠሩ ፓራኖይክ ሲያልፍ ወደ ህመም ይለወጣል። ግን ሰስፒሽየስ ናቸው። ሁሉን ነገር መጠራጠር ይወዳሉ። ከዛ አቮይዳንቶች አሉ። እነዚህ ፐብሊክ ነገር አቮይድ የሚያደርጉ ናቸው። ያፍራሉ፣ ያሳፍረኛል ብለው የሚያስቡትን ሺዞታይፕ አሉ። እነዚህ የሰው ሀሳብ ማንበብ እንችላለን ብለው የሚያስቡ ናቸው። ቦርደር ላይን አሉ። ብዙ ጊዜ ራሳቸውን የሚያጠፉ ኢምፐልሲቭ ናቸው። ጨርሻለሁ አሁን። ሰልፍ አክቹዋላይዜሽን የሚባል ነገር አለ። እሱም ብዬ ልጨርስ ግን ይበቃል። ወደ ካራክተር ልምጣ።
እሺ የመጀመሪያ ኒዶች አሉን፣ ፊዚዮሎጂካል ኒዶች አሉን። ምግብ፣ መጠለያ፣ ልብስ አለን አይደል? ሁላችንም እንፈልገዋለን። ከዛ በኋላ ሴፍቲ ኒድስ አሉ። ሴፍ መሆን እንፈልጋለን። አንድ ጊዜ ከአንድ ጓደኛዬ ጋር እየሄድኩ ዝም ብሎ እንደዚህ ወደ ኋላ ዞር እያለ ያል አሁን እንሄዳለን። ዞር እያለ ያል ምንድን ነው የምትሰራው አልኩት። ወንድ ልጅ ዞር እያለ እያየ ነው የሚሄደው። ስለዚህ ሴፍቲ ኒድ አለ ማለት ነው። ሶስተኛው ሌቭል ላይ ስትደርሱ the need for belongingness ይባላል። ጓደኛ እንፈልጋለን፣ ፍቅረኛ እንፈልጋለን፣ የጠፋህ መባል እንፈልጋለን። ይሄ ኒድ ነው። አራተኛው ላይ ስትደርሱ the need for self esteem ይባላል። somebody መሆን ትፈልጋላችሁ፣ በሆነ ነገር መታወቅ ትፈልጋላችሁ። አምስተኛውና የመጨረሻው ግን self actualization ይባላል። ሁሉ ሰው አይደርስበትም። እዚህ ጋር ስትደርሱ it's not about you really፣ ስለ እናንተ አይደለም፣ ጉዳያችሁ አይደለም። ስለምትለብሱት ልብስ ማርክ ንጽህና አይደለም። ስለ ማርኩ ክርስቲያን ዳየር ነው ምንድነው ቦስ ነው you don't care። እኔ ፕሮፌሰር አስራት አስተምረውኛል፣ ፕሮፌሰር በእደ ማርያት ፕሮፌሰር ነቢያት አስተምረውኛል። አራቱ ፕሮፌሰሮቼ ይነዱ የነበረው ቮልስ ዋገን ነው። እቺ እንደዚህ ቮልሷ። ፕሮፌሰር አስራት ቤታቸው አዲስ መርሰዲስ በሸራ ተሸፍኖ ተቀምጧል። የሚመጡት በቮልስ ነው። ለምን? ጉዳያቸው አይደለም፣ ያደሳቸው እንጂ ሰልፍ አክቹዋላይዜሽን ጋር ስትደርሱ ስለ ሀገር ነው፣ ስለ ህዝብ ነው፣ ስለ ወገን ነው። ምጡቅ አሳሰብ ላይ ነው ያላችሁት። እዛ ጋር ድረሱ።